ግብጾች 35 በመቶ የሚሆነውን የአባይ ውሃ በየዓመቱ ያባክናሉ። ነገር ግን 22.6 ቢሊዮን ኪዩቢክ ሜትር የውሃ ጉድለት አለብን እያሉ ይጮኻሉ። ግብጾች የሚጠቀሙበት ይሄ የምትመለከቱት የመስኖ ውሃ መጥለፊያ ቦይ እጅግ ኋላ ቀር የሆነና ለብክነትና ለትነት የሚዳርግ ነው። ይህንን ውሃ በከፍተኛ ሁኔታ እያባከኑና እንዲተን እያደረጉ የራሳቸውን ድርሻ በትክክል መጠቀም ሲያቅታቸው የእኛን ድርሻ አንጋጠው ይመለከታሉ። በተጨማሪም ግብጾች በዓመት 16.4 ቢሊዮን ኪዩቢክ ሜትር የሚሆን ውሃ በብክለት ያባክናሉ። ይህንን የተበከለ ውሃ አጣርተው መጠቀም ሲገባቸው በቀጥታ ወደ ወንዙ በመልቀቅ ከፍተኛ ብክለት ያደርጋሉ። አባይን ከፍተኛ ብክለት ያስደረሱበት ግብጾች ናቸው። አባይ ከግብጾች በኋላ ተበክሎ ሜዲትራኒያን ባህር ይገባል። ግብጾች የሚያባክኑትና የሚበክሉት ውሃ ለዓለም ጠንቅ ነው። መርዛማ የሆነ ኬሚካሎች፣ የማዳበሪያ ቅሬቶች፣ የዘይትን ክምችቶችና ሌሎች ኬሚካሎች ወደ ውሃው በመልቀቅ እንደምትመለከቱት ግብጾች ከፍተኛውን የሆነ የውሃ ብክለት ያስከትላሉ። ይሄ ብክለት ለዓለም ጠንቅ ነው። ግብጾች ግን እንደ ሌሎቹ ሀገሮች ውሃቸውን አጣርተው መጠቀም ይገባቸው ነበር። ከዚህ በላይ ተገቢ የሆነ መስኖ ሰርተው ከብክነት የሚከላከል ወይም ብክነትን የሚቀንስ ትነትን የሚቀንስ ማድረግ ሲገባቸው እስካሁን ይህን ያህል ውሃ 35% የሚሆነውን የአባይን ውሃ ያባክናሉ።